እና ሚሉዬ ምን ችግር አለው? ወይኔ ልብሴን ስቀይር ራቁቴን ነው የምሆነው እኮ። እና መቼስ ልብስ ላይ አትለብሺ ነሞ። አሁንም እኮ ያው ነው እኮ በከፊል ለበሽ እንጂ እኮ ያው እኮ። ምን ማለት ነው? ምንም። እሺ ምን ላድርግሽ? እኔ ቆንጆ እንዴት ነሽ? እኔ የምልሽ ለትልቅ ሰው የሚሆን ለይቅርታ የሚሆን ስታለሽ እንዴ? ለጠረጴዛ የሚሆን አበባ ልስጥሽ? አይ ከሱ የተሻለ ነገር ደሞች ዛራ ኬት መጣች? ከጸጉሯ መርዘም የወገቧ ቅጥነት ደህና ነገር እንዴ። ዘሪሁን ምን ሰራለህ እዚህ? ዘሪሁን ነው ስሟ። የምን ዘሪሁን ነው አንተ ደግሞ? እና ምንድነው እየነጠሉ ይቅርታ መጠየቅ? ጥፋትን ካመኑ ሁሉንም መጠየቅ ነው። እሱማ አሁን ነገር ውስጥ ገብተዋል። እንለፈው። ምንም ቢሆን ገፍታ የጣለቻት የምህሩ ሰሚ እንጂ የኔ ጽዮን አይደለችም። ያው እኔ ባጠፋው ጥፋት የምሩ ስም እንዲነሳ አልፈልግም። እማ አሁን እናንተ መመላለስ ነገሩን ያከረዋል እንጂ ሰው በሰው ላይ እንዴት የዚህን ያህል ያሴራል? ማለት አልገባኝም። ሂድና እናትህን ጠይቃት። ምን ብዬ ነው የምጠይቅ? ወጣው እኮ ነው እንዴ። በዚህ ሰዓት ማን ወሰዳቸው? ኪራ ወሰዳቸው። በረት ውስጥም አንድም በት የለም። ማከብራትና መወዳት ባለቤቴ ያለምንም ምክንያት ተለውጣ ሌላ ሰው ስትሆንብኝ ምን እላለሁ? አሁንስ ለልጄ ሚስትህ ላይ ያሴሩ ነው ብዬ ራሱ እንዴት ነው የምነግረው? ከብቶቹ ትዝ አላሉሽ እንዴ? ብለውኛል እኮ ግን በቃ እራሳቸው ቤታቸውን ያውቁታል ስትለኝ እኮ ነው። አሃ እንደዛ ከሆነ እሷ የምታውቀው ነገር አለ ማለት ነው። ጦት ቅዱስ እዚህ ቤት ውስጥ ካሜራ ገጥሟል። የት? እዚህ ሳሎን? እንጂ ደግሞ ጭራህና ስራ ላይ ነው? አዎ ለዛውም ራሴን የማዳን ስራ ላይ ነው ያለሁት። ቆይ ምን ሆነሃል? አንድ እዚህ እንደ ዘንዶ የምትጠመጠም ሴት አጋጥማኝ ከሷ ሽሽት ላይ ነው ያለሁት። ያቺ የናቲ ጓደኛ ናት? አዎ ራሷ ናት። እና ቤት ደግሞ ምን ትሰራለች? እንደው ጋሼ ካላስቸገርኩ ምን እንደምትሰራ መተህ ብትጠይቅልኝ። ነገሩ እንግዲህ ናቲ ይዞብህ መጥቶ ይሆናል አይደል? ምን ሆነ ነው? እኔማ ምን ሆናለሁ? ክብሩ ይስፋ ለመድኃኒዓለም። ቋንሶ ምንም ማሰቢያ ጭንቅላት የለም እንዴ? ለምን አትሆን? አንቺ እኔ እኮ እንዳባ ስላሰብክልን ደግሞ እና ምን አይታችሁ አፈር ድቤ ትበላላችሁ? የነ ጽናት የአባቷ ከብቶች ከቤት ጠፍተዋል። ባለፈው ክፍል ላይ ሚና እየጠበቀች ሳለ ከብርቄ ጋር አረቄት ስትጠጣ ቆይታ ከብቶቹን ደግሞ በዛብህ የእሷን ድክመትና ቤተሰቦቹ ስለ አላስገቧቸው በጊዜ ሲያያቸው ያንን ነገር ተጠቅሞ ወዴት እንደወሰዳቸውን ባይታወቅ ኪራና ጽናት በፍለጋ ላይ ነበሩ። ሚናም ታዲያ ስክር ብላ ወድቃ የበዛብህ ጓደኛ ሁለቱንም አስነስቶ በየቤታቸው አድርሷቸዋል። ታዲያ እነ ኪራም ሚና ላይ እንዴት ታደርጊያለሽ? ከብት ጠብቃለሁ ብለሽ በማለት ቁጣም ሰንዝረውባታል። የጽናትም አባት ግን የከብቶቹን መጥፋት እስካሁን ድረስ አላወቁም። የናሆሚ አባት በሚስታቸው በጣም ተነዷል። ምን አለ ነበር ጽዮን ሆና ከሷ አፍ ቢሆን የሰማሁት ምንም አይመስለኝም ነበር፣ ግን ከመወዳትና ከማገብራት ባለቤት አንደበት ነው። አሁንም ቢሆን ሙሩን አልወደደቻትም፣ አልተቀበለቻችም። ናሆሜ ግን ግራ ተጋብቷል በቤተሰቦቹ መሃል። ሰላም ጤና ይስጥልኝ ክብሯንና ክብሯን ቻናል ቤተሰቦች ሰላማችሁ ይብዛ በያላችሁበት። ጽናት ክፍል 165 ላይ ደርሰናል። ታዲያ ጽናትና ኪራ ከብቶቹን በፍለጋ ላይ ናቸው። ታዲያ በዛብህም ኪራና ጽናት ላይ የተሳለቀባቸው ነው። መንገላቸው ላይም ተደቅኖ ዞር በል ከፊታችን ምን አስበህ ነው በማለት ሲናገሩት እሱም እየሳቀባቸው ከፊታችንም ዞር በልልን ብለው ሲናገሩት ገና ምን ማየታችሁ ገና ብዙ መከራ ታያላችሁ ብሎ እየሳቀባቸው መንገዱን ቀጥሏል። በጣም ታዲያ በንዴት ሚናን አንቋት ነበረ። ጽናት ገላግላቸው ምን አድርጌ ነው የዚህን ያክል ዘለምታንቀኝ በማለት ስጠይቀው ያረግሹንማ ታውቂያለሽ፣ ከብቶቹን ጠብቃለሁ ብለሽ እንዴት ትተሻቸው አረቄሽን ጠጫለሽ በማለት ነበር የተናገራት። ታዲያ ዝያቸው አልዞር እኔ ምን አድርጋለሁ በማለትም ትመልሳለች ሚና። ከብቶቹ የት ሄዳሉ? እዛው ሜዳ ሊወጡና ፈልጓ በማለት ሚናም ትናገራለች። አንቺ እኮ የጠበቅሽ ነው ከብቶቹ የጠፉት ብላም ስትናገራት እኔ አጠገባቸው ለመድረስ እንኳን በጣም እንደምፈራ ታውቂያለሽ፣ እኔ መቼ ልጠብቅ አልኩኝ በማለትም ትመልሳለች። ኪራም በንዴት በጥፊ ለመታት
እንደወሰዳችሁስ አታውቅም ወይ ብለው ሲጠይቋት እኔ በምን አውቃለሁኝ ዓይንሽ ይጥፋ መስሏት ቢያንስ ቢጠፋ ኑሮ እኮ አላያቸውም ነበረ በማለትም ሚና ትመልሳለች። ታዲያ ሚናም ተነስታ ልትፈልግ ወደ ሜዳ እየጮኩ ልውጣ በማለት ስትነግራቸው ኪራም እንደ ካሮት ነው የምጠቅልሽ ከቤት እንዳትወጭ በማለት በአስፈራርቷታል። ወይኔ ሚና እንደ ካሮት ነው የምጠቅልሽ አለኝ እያለች እሷም ጉሮሮዋን እያባበሰች አይ ሚና በሄድሽበት ችግር አታጭም ያን ሁሉ መንጋጥ እያሁን ምንድን ነው የማደርገው በማለትም በጣም እየተጸጸተች ነበረ። አስጨናቂም እንግዲህ የነ ኪራ ቤት የኪራ እህት ኪያ ቤቱን ጠብቅ ብላው ከሄደች በኋላ ትንሽ ቆየት ብላም እንደምትመጣ ነግራው ነበር የወጣችው። ታዲያ ቤቱን ግልብጥብጡን አውጥቶ የነ በኪራን ቤት ካርታ እየፈለገ ነበር፣ ሊያገኘው አልቻለም። ከሶፋው ከሁሉም ቦታ ግልብጥብጥ አድርጎ አንሶላ አልጋውን ሳይቀረው ነበር የፈለገው፣ ግን ሊያገኝ አልቻለም። ለጓደኛውም እንዳላገኘ ምንም ነገር ቤት ውስጥ እየነገረው ነበረ። ናቲም በአንድ በኩል ከእንቡጢ ጋራ አሁን ላይ ጥሩ የአበባ ሻጭ ወጥቶታል። ታዲያ ያበላችው ምግብም ከመቼ ወዲህ ነው ሾርባ ላይ በርበሬ የሚጨመረው ሲላትም አበሻ አይደለሁም ወይ በርበሬ መብላት ቆፍጠን ማለት ነው በማለትም እየመለሰችልን ነበር። እንቡጤም ታዲያ ምግቤን አልወደድከውም ወይ ስትለው ጥሩ ነበረ ድንች እኮ አጥቼ የስኳር ድንች እንደጨመረችም ትነግረዋለች። አንቺ የስኳር በሽታ አስይዥኝ እናም እንደዛ ስታቃጥለኝ በደም ግፊት አስይዛኛለች በማለትም እየቀላለደባት ነበረ። በዛብህ ጋም ያለው ሰውዬ ብርቄን የበዛብህን ሚስት ያፈቅራታል። ታዲያ አረቄ ቀምቅማ ስለነበረ እቤት ወስዶ እሷም ደግሞ ተከትላ ወጥታ ምግብ ካልበላህ አትሄድም በማለት ትነግረዋለች። አቶ በዛብህ ካወቀ እኮ ይገለናል፣ ጭር ባለበት ሰዓት ነው መውጣት ያለብኝ በማለት በቤት እንድትመለስም ይነግራታል። እሷም ታዲያ እየለመነችው ሳለ በዛብህ ድንገት ከች ይላል። ታዲያ የበዛብህን ጸባይ እያወቅሽ ካገኘን ይገለናል በማለት ሲጓተቱ ሳለ ምንድን ነው ብሎ በዛብህም ይገላምጣቸዋል። ምግብ ካልበላህ እኮ ብላኝ ነው ልጠራ መጥቼ ቤት እስካሁን እዚህ ቤት ነህ ነው ብሎም ሲጠይቀው ነበረ። ልጠራ ነው የመጣሁት በማለት የመለሰለት። ታዲያ እሷም አፍ ያላት አይደለም አትናገሪም፣ ምን ትሰሪያለሽ እዚህ ብሎ ሲቆጣትም ያው እንዳልኩ ነው ምግብ እንዲበላ ባዶውን እንዳይሄድ ብዬ ነው በማለትም ትነግረዋለች። ሁሉም ታዲያ በቃ ልጅ ሲል እንዴ ልጠራ የመታል አልነበረም ወይ ብሎ ሲለውም አይ ወደ ቤት ልገባ መስሎኝ ነው ብሎም በድንጋጤ ይርበተበታል። በቃ እሺ ቤት ገብቼ መጣው ብሎት ለትንሽ ተረፍኩ እያለ በራሱ እያወራ መንገዱን ይቀጥላል። አስጨናቂም ታዲያ ቤቱን ግልብጥብጡን አውጥቶ ስለነበረ ሰኔ ወደ ቤት ስገባ አቧራው ሸታታል። የምን አቧራ ነው ስትለውም ይኸውልሽ ስፖርት እየሰራው ነበረ እያየው ዱብ እያልኩ ቤት ውስጥ ነው ወይ ዱብ የምትለው ታዲያ ውጭ ነው እንጂ ስትለው በቴሌቪዥንም እያየን ዱብ እንደሚል ነግሯት ታዲያ ከሶፋው ስር ያለው አቧራማ ልነግርሽ አልችልም የምን ሶፋ ስትለው በቃ ተይው በማለትም ቶሎ መልስ ያደርገው። ጽናትም ከቤት ውስጥ ቁጭ ብላ ስቅስቅ ብላ ያለቀሰች ነበረ። ኪራው መጥቶ ታዲያ ጽናት ምን እየሆንሽ ነው ሲላት ከብቶቹ እኮ ለገበሬ ምን ማለት እንደሆነ አንተ ስለማታውቅ ነው አሁን አባቴን ምንድን ነው የምለው በማለት በጭንቀት ውስጥ ናት። ኪራም በጣም በጭንቀት ውስጥ ሆኖ እኔ ጥያቸው ባልመጣ ኖሮ አይጠፉም ነበር በማለት በራሱን እየወቀሰ ነው። ኪያና ሰኔም ከኩችን ሆነው ስለ አከራይዋ እያወራች ነበረ። ታዲያ ቆይቼ ሲሄድ ለዱርዬ አከራይቼ በማለትም እንደምትናገራት አከራይዋ ሰኔ እኔ ብሆን ግን አልችልም አንቺ ታጋሽ ናት በማለትም ትመልስላታለች። በመሀልም ኑሮ ስልክ ደውላላት እሺ መጣሁ ብላ ስልኩን ከዘጋች በኋላ ይቅርታ ሲጠየቅ ምንድነው ስጦታ ይዞ የሚሄደው ብላ ኪያን ጠይቃታለች። ኪያ ምንም እንደማታውቅ ትመልስላታለች። ታዲያቸው ብላ ሰኔም ትወጣለች። ታዲያ ከቤት ትወጣና ያቺ ሚና በሰላም ገብታ ይሆን ሄጄ መጠየቅ አለብኝ ብላ መንገዷን ስትቀጥል በዛብህ ይመጣና የልትሄጂ ነው ይላታል። ታዲያ እዛች ማን ነው የሚሏት ጋር ልሄድ ነበረ መለኪያውን ጥየው መጥቼ ከሆነ ብዬ ተጠላቴ ጋር ጭራሽ እየጠጣሽ ሳያንስሽ አሁን ደግሞ የልትሄጂ ነው ብሎ ስላልመታውሽ ነው በማለት ወደ ቤት መልሷት እጇን ሰባብሮ ይጥላታል። ዛብህም ታዲያ ከዛው ከጓደኛው ጋራ ከኔ ጋር መሳፈጥ ሞፈር ተሸክመው ሲለምኑ አያለው በማለትም ይነግረዋል። ሰውየውም ታዲያ እንዴ ከብቶቹን አንተ ነህ ወይ የነዳቸው በማለትም ግን ደግሞ
አንዱን ውሰድና የቀረውን መልስ፣ ይሄማ በጣም ከባድ ነው በማለት ይነግረዋል። ታዲያ የናሆሜ አባትና እናት ሰኒና ጽዮንን ለማስታረቅ ተሰብስበው እነ ሙሩ ሆነች ናሆሜ ቤት ሄደው ነበረ። ጽዮን ቤት ስለሌለ ስልክ ደውይላት በማለት የናሆሜም አባት ይናገሯታል። አልመጣም አይመቸኝም ብላለች። አሁንማ ስልክ ብትደውልላት አታነሳውም በማለት የናሆሜም እናት ትናገራለች። እኛን እንደምንመጣ አታውቅም ነበር ወይ ብላ ሙሩም ስትጠይቅን በደንብ ነዋ ሰምታለች በማለት በንዴት ባለፈው ጊዜ ሁለቱ ሲደልቱ የነበረውን በጆሯቸው ስለሰሙ የናሆሜ አባትም በጣም በንዴት ውስጥ ነበሩ። አሁን ማምዬ ይቅርታ ልጠይቅሽ መጥቼ ነው ስትላትም እኔን ለምን ይቅርታ ትጠይቅኛለሽ? እኔን አልመታሽኝም በማለት ትመልሳለች። ሰኒ ለሙሩ ብላ ይቅርታ ልጠይቅ ሄደች እንጂ ውስጧ የይቅርታውን እንኳን አታስበውም ነበረ። ሙሩን ከአማቷ ጋር ሰላም እንድታወርድ ብላ ለእሷ ብላ ነበር ሄደችው። የናሆሜ እናት ግን ያልሆነውን አሁንም ቢሆን እየተናገረች ነው። ታዲያ የናሆሜ አባት በንዴት ጥሏቸው ይወጣል። ናሆሜም ተከትሎ አባቱን አባዬ ልትሄድ ነው ብሎ ሲጠይቀው ሰው በሰው ላይ እንዴት የዚህን ያክል ክፋት ያሴራል በማለት ንዴታቸውን መቆጣጠር አቅቷቸው ሊናገሩ ሲሉ ወዲያውም ሰብሰብ ይሉና አንተ ትዳርክን ጠብቅ፣ እኔ ግን አለምዬን እስካሁን ድረስ ስለምወዳትና ስለማከብራት እንጂ ሌላ ሰው ቢሆን እንደማይለቀው ይናገሩና ጥለውት ይሄዳሉ። የተፈጠረውንስ ለምን አትነግረኝም አባዬ ሲለው ሂድና እናትህን ጠይቃት። ምንድነው የምጠይቀውም ሲል እኔ ባለቤቴን በጣም ነው የምወዳት፣ ከዚህም በላይ ደግሞ ከተቆየው አስቀይማታለሁ። ስለዚህ ተወኝ እኔም ብለው ነበር ጥለውት ሄዱት። የጽናትም አባት ታዲያ ከከተማ መጥተው ቤት ከደረሱ በኋላ ከብቶቹ ማታም እንዳላዩቸው አሁንም እንዳላዩቸው ይነግሯታል። አሁን ከብቶቹን ስላሰማራናቸው ነው ኪራ ይዟቸው ይሄዷል። አንተ ደግሞ አረፍ በል ቁርስ ብላ የትም እንዳትሄድ በማለት ከቤት እንዳይወጡ እያደረገች ነው። ጽናት እንዲያውቁ አልፈለገችም። የማባት ከካፌ ቁጭ ብለው አሁን ይሄን ነገር ምን ተብሎ ነው የሚነገረው? የልጇን ሚስት ለማለያየትና ለመግደል የምታደርገው እኔ እኮ ባለቤቴ የምወዳትና የማከብራትን ያክል እንደዚህ ተቀይራለች ብሎ ለሌላ ሰው ምን ብሎ ነው የሚነገረው? በማለት በውስጣቸው የተጨነቁ ነበር። ከካፌ ተቀምጠው በልጄ ሚስት ላይ እያሴሩ ነው ብዬ ምን ብዬ ነው የምናገረው? አለምዬ እንደዚህ አይነት ሴት እንዳልነበርሽ አውቅ ነበረ፣ በምን ቀይሮች ነው? በማለት በራሳቸው ብቻቸውን ቁጭ ብለው እያወሩ ቢሆን ሰላም ስትሆኑ ደስ ብሎ የነበረ ለካ አንቺ ክፋት በወድሽ ይዘሽ ነው በማለት በውስጣቸው እየተጸጸቱ ነበር። የሰማሁት ነገርም ከጽዮን ብቻ የወጣ ቢሆን ምን አይነት ደስ ባለኝ። እሱ ብቻ ሊንዱ ሲጥሩ ነው በእጅ ያዙት የሚያመልጠው ቀድሞ ማንነትሽ እንዲመልስሽ ፈጣሪ እጸልያለሁ በማለትም በብቻቸውን እያወሩ ሚናም ኪራን ልትጠራ ቁርስ እንዲበላ ስትጠይቀው እኔ አልበላም እናንተ ብሎ ይላታል። ምን ማለት ነው? ና ብላ እንጂ ብላ ውጥሩ ስታደርገው እንዴት ነው የጋሸን ፊት እያየው ተቀምጬ ምግብ የምበላው በማለትም እኔም እኮ ጨንቆኛል ግን ግራ ቢገባኝ እንጂ በማለት ሚናም ትመልሳለች። ናይዚጋ ቁጭ በይም ሲላት ታዲያ ሚና የት ነው ቁጭ የምለው? ደግሞ አንገቴን ይዞ እንደ ዶሮ እዚህ ሊያንደፋድፈኝ ነው እንዴ? በማለት ታዲያ ትናንት እንዴት ነበረ የዋልሽው እስቲ ንገሪኝ ብሎ ሲላት ትናንትና ከብቄ ጋር እንደዋለች ትነግረዋለች። ቀጥታ ነበር ወይ ሲላትም አዎ ከኔ ቀድማ ነው እንደውም የሰከረችው ተኝተን ሁሉ ነበረ በማለት አለ። ለትንሽ ደቂቃስ ቢሆን ከብቶቹ ትዛላለችም ወይ ሲላት ብለውኝ ነበር እኮ ግን ደግሞ ቤታቸውን እነሱ ያውቁታል ስላለችኝ ነው በማለት ስትመልስላት ይህማ የእሷ ሴራ አለበት ማለት ነው፣ እሷ ማን ከብቶቹ እንደወሰደ ታውቃለች ማለት ነው ብሎ ሲጠይቃት ደግሞ ሚና እሷ እኮ ከእውቀት ነፃ ናት ምንም አታውቅም ብላ ስትመልስለት ኪራም ተዞር ብሎ ሲገላምጣት በቃ ልሄድ ብላ ብድግ ትላለች። ታዲያ ጋሼ ሲወጡ ጥሩኝ በማለት ከዛው ጫካ ውስጥ ቁጭ ብሎ ነበረ። ኪራም ታዲያ አሁን ምን ማድረግ ይቻላል ወይ አዳዲስ ገዝቶ መተካት ይሻላል ወይ በማለት በጭንቀት ውስጥ ናቸው። ሙሩና ሰኒም ከአማቷ ቤት እየተመለሰች ግን እኔና ጽዮን በተጣላ ነው ብቻ አይመስለኝም ጋሽና ማሚ ምን ሆኖ ነው በማለትም ጠይቃለች ሙሩን።
ሙሉ ምንም ነገር እንደማታውቅ የሁለቱ መነጋገር ታዲያ የእኛ ምክንያት መሆን አለበት ወይ በማለት ማለት ምን አደረግን እኛ ስትል ሰኒ ምን አለበት ከአንቺ ከነሱ ተሽለሽ ብትገኝና ይቅርታ ብትያት ጽዮንን በማለትም በቁጣ ትናገራታለች። ሙሩም እኔ ላይ እንደነቃችብኝ ለሁሉም ብትነቂ ጥሩ ነበር፣ በቃ ከዚህ በላይ እንዳትናገረኝ በማለት ሰኒ ከፍቷት ጥላት ትሄዳለች። ብርቄና ሚናም ተገናኝተው ዛሬም እንዲቀመቅሙ ትጠይቃታለች። ታዲያ እጅሽ እንደዚህ ተሰብሮ ነው ወይ ድጋሚ ደግሞ እንጠጣ የምትዩስ? እሱማ ማደንዘዣ ነው ከመሙ እንድደነዝዝ ብዬ ነው ስትላት፣ ይህም አይሆንም ደግሞም ከብቶቹ እንደጠፉ ስትነግራት ማን ወስዷቸው ነው ብላ ብርቄ ሰው ወስዷቸው ነው በማለትም ትነግራታለች። እኔ እንጃ ግን ምን እንደሆነ አይታወቅም፣ ከብቱ እንዳለ እንደጠፋ ትነግራታለች። ታዲያ ሰፈርም ወጥታችሁ ለሰው አትናገሩም ወይ በግሩፕ ወጥተን እንድንፈልጋቸው በማለት ብርቄም ትነግራታለች። እንደባለ ስትላትም ጽናትም እንዳበደችና ጋሼ ግን እንዳልሰሙ ስትነግራት እኔም ወደ ላይ ሰፈር ወጥቼ ማጣራት አለብኝ በቃ ይህን ነገር በማለትም ቅዱስም ታዲያ በገዛ ቤቱ ድብብቆሽ እየተጫወተ ነው። እምቡጤን ጭራሹን አልወደዳትም። ስለዚህ እናቴ ደግሞ እምቡጤን ቤት ውስጥ ይዟን መጥቶ ተቀምጠዋል። እሱም ከክችን ተደብቆ ስልክ ሲደውልለትም ደግሞ ይደውላል እንደ ቤት ውስጥ ተቀምጦ ወይ ሰው ከቤቱ ወዴት ይሄድ በማለት ይናደዳል። ወዲያውም ታዲያ ስልኩን ሲደውልለት ያነሳና ምን ትሰራለህ ቤቴ ደግሞ ሲለው እንደ ቤት እንደሆን እንዴት አወቅ ይለዋል። ካሜራ ተክያለሁ እንዳትለኝ ሲለው አዎ ተክያለሁ፣ ግን ደግሞ እክችን መጥተህ አንድ ነገር ሰራለሁ ብትል ወየውልህ ወደ እክችን እንዳገቡ ሲለው እክችን አንገባም ግን እንዴት ልትተክል ቻልክ ሲለው ታዲያ ቡጤ ሰምታ ወይኔ ጉዴ እዚህ እኮ ልብሴን ቀይሬ ነበረ በካሜራ ታይቻለሁ ማለት ነው ብላ ትደነግጣለች። ስልክ ሲደውልለትም ታዲያ ቅዱሴ ሲለው ቅዱሴ አትበለኝ ሲለው ወንድሜ መከታዬ ጋሻዬ አባቴ እያለ ናትም እየቀለደበት ነበረ። የት ነው ያለውም ሲለው እንጃ ጋልብ ነኝ ሲለው ወደ ገነት ግባ እዛ ቆንጆ እንቡጥንቡጥ የሆኑ አበባዎች አሉ በማለት ናትም ይቀልዳል። እሱም ታዲያ ተናዶ ከቤት አትወጡም ወይ ሲለው ነበረ። ደንግጦ እንደ ቅዱስ በቤት ውስጥ እንደሆን በምን አወቅ ብቻ ካሜራ ተክያለሁ ያለው። ቅዱስም ታዲያ አዎ ብሎ ስለነገረው ነበር። እንቡጤም ራቁቴን ሆኜ አይተውኛል ማለት ነው በማለት በድንጋጤ ስትንቀጠቀጥ፣ ታዲያ እንቡጤም ወይኔ እናቴ እዚህ እኮ ልብሴን ቀይሬያለሁ ስትለውም ታዲያ ምን ችግር አለው? አሁንም እኮ ልብስ ለበሽ አይባልም በከፊል ነው ይላታል። ወደ ኪያ ጋር ሄዳ ነኪራ ቤት ምን ሆነሽ ነው ስትላት፣ ፊትሽ ልክ አይደለም ስትላት፣ አው ልክ አይደለሁም እቤት ከሄድኩኝ አለቅሳለሁ ብዬ ነው ወደዚህ የመጣሁት። ምን ነው ጠላትሽ ያልቅስ ምን አጋጠመሽ በማለት ኪያም ጠይቃታለች። ምን አጋጥሞሽን ነው ስትላት፣ ለሰው ጥሩ ነገር ስታስቢ ለአንቺ መጥፎ ነገር የታሰበልሽ አጋጥሞሽ አውቃለሁ ብላ ስትጠይቃት፣ አዎ ያጋጥሞኛል ግን ደግሞ ሰዎች አይደለንም ወይ በማለት ትመልስላታለች። እጅ አመዳፋሽ ነው ትል ነበር ራኬብ፣ አሁን ገና ተረድኋት ትላለች። እንደዚህ የሆኑብሽን ሰዎች ታዲያ መተው ነዋ ስትላት፣ እንዳልተዋት ውስጧም ክፋት የላትም ምንም ቂም የላት የዋህ ናት። ቆይ ከማተጣልተሽ ነው? አይ አታውቂያትም ስትላት፣ ሙሩ ናት ትላታለች። እንዴት ልታውቂ ቻልሽ? ያው ሙሩ ናት የዋህ፣ ሁለተኛ ደግሞ ከዚህ ስትሄጅ ወደ እሷ እንደምትሄጅ ነግረሽ ነበር ስትላትም፣ ስላስጨናቂም ስትጠይቅ ሰኒ እኔ እንጃ የት እንደሚሄድ ሲፈልገው ይመጣል ሳይፈልገው ደግሞ በዛው ይውላል ያድራል ስትላት፣ ይህንን በር ዝግት አድርጎ አለማስገባት ነበር ስትላትም፣ ወይ የዚህን ያክል ትጨክኛለች ወይ ስለማታውቂው ነው እንጂ በጣም ያሳዝናል በማለትም ኪያ ትመልስላታለች። ናሆሜም ወደ ቤት ሲገባ ሙሉን ሲያያት መጣችሁ ወይ ይላል። አዎ ግን ደግሞ ጋሽ ምን ሆኖ ነው ስትል፣ ያው ሰኒ ጽዮንን ስለተናገረቻትና ደግሞ እማዬ ስታረጋጋት ስለሰማ በዛ ተናዶ ነው መሰለኝ አሁንም ሙሩን አልተቀበልሻትም በማለት ይመስለኛል ይላል። ታዲያ ሙሩም በጸጸት እኔ ነኝ ሰበበኛዋ እኔ ነኝ በማለት ራሷን ትወቅሳለች። ታዲያ አልመጣችም ወይ ብሎ ሲጠይቃት መንገድ ላይ አስቀየምኳት መሰለኝ ደጋሚ ጽዮንን ይቅርታ ጠይቂያት ስላት አንገቴ ገመድ ላይ ይገባል እንጂ አልጠይቃትም ብላ ስላለችኝ እና ታዲያ ምን ይደንቃል ሰኒ እኮ ናት በማለትም ናሆሜም ይነግራታል። ሄዳ እማዬን ይቅርታ በመጠየቋ በጣም ገርማኛለች ሲላት፣ ጥፋት አጥፍታለች ይቅርታ ማለት ደግሞ አለባት በማለት ሙሩም ትናገራለች።
ታዲያ የናሆሚ አባትም ለቅዱስ ስልክ ሲደውሉላት ታዲያ ምሽግ ውስጥ ነው ያለሁትኝ፣ ምን አጋጥሞ ነው? ስራ ላይ ነው? እኔማ ካፌ ተቀምጬ ናልልህ ነበር ሲሉት እንደ ዘንዶ ከምትጠመጠም ሴት ራሴን ላድን ብዬ እምሽ እንደተሸሸገ ይነግሯቸዋል። ታዲያ ናቲ ይዞ በመጣ ያችን ሴት በማለት እሳቸውም እየተገረሙ በቃ እንግዲህ ከወጣ ደውልልኝ ብለው ስልካቸውን ይዘጉና አይ ቅዱስ በገዛ ቤት መሸማቀቅ እንደ ይህን ሰው ግን ተየት ይገኛል በማለት እየተገረሙ ነበረ የናሆሜ አባት። የዛሬው ክፍል እዚሁ ላይ አብቅቷል። ቀጣይ ደግሞ ምን ይፈጠራል አብረን እናያለን። የነ ጽናት ከብቶችስ ይገኙ ይሆን ወይስ ምን ይፈጠር ይሆን? ለማንኛውም ላይክ፣ ሰብስክራይብ እንዲሁም ሸር በማድረግ አበረታቱኝ ወገኖቼ። ላይኳንም አትርሷት። በቅንነት ሸር አድርጉልኝ። እወዳችኋለሁ። በያላችሁበት ሰላም ሆኖልኝ መልካም ቆይታ